ጣፋጭ ህይወት እንግዲህ የሚሰራው አንዱ በምስጋና ነው። ህይወትን ማጣፈጫው ቅመሙ ምስጋና ነው። ታንክስጊቪንግ ሲባል እንዴ ዛጋ የሚሰራው ተርኪ ነገር ትስጥሪያች ከወፉ ጋር ምን ያገናኘዋል ብዬ ሁሉ አስብ ነበር። የጽዳት ባለሙያዎችን ከተማችንን ውብ ስለምታደርጉልን ንጹህ ከተማ እንድናይ ምክንያት ስለሆናችሁ እናመሰግናለን እንላለን። ደስ ይላል። በጣም ባሳለፍነው ወር ግንቦት 30 2018 የምስጋና ቀን በሚል አንድ የተከበረ ዝግጅት ነበረ እና ማናቸው የተመሰገኑት፣ ማናቸው ያመሰገኑት፣ ለምን የሚሉትን ዛሬ በህይወቴ ወደ እናንተ ይዘን የምንቀርብ ይሆናል። ተከታተሉ። የዛሬ 3-4 ዓመት አካባቢ ታስታውስ ከሆነ እኔ ነኝ መፍትሄው በሚል አንድ ኢኒሺዬቲቭ ተገናኝተን ነበር ከአንተነህ ጋር። ዛሬ ደግሞ ለየት ባለ ሰፋ ባለ ፕሮግራም ነው የምንገናኘው ማለት ነው። አንተነህ እንኳን ደህና መጣ። እንኳን ደህና ቆይሽ። ያኔ ስመጣ ፀጉሬ መላጣ ነው ለውጣላ እያሉ ያሙኛል፣ ግን እኔ አላስተካከልኩም። ራሱ ነው ያደገው። ደስ ይላል። ረጅም ጊዜ ይመስላል 3-4 ዓመት። እኔ ትናንት ነው የሚመስለኝ። ቅርብ ጊዜ ነው። ደስ ይላል። እንግዲህ ከተገናኘንበት ጊዜ ጀምሮ እናንተ ብዙ ስራ ሰርታችኋል። እኔ ነኝ መፍትሄውም አሁን አደገ አይደለ? አደገ እኮ። በዛች ኢኒሺዬቲቭ አልቀረም። አልቀረም። ወደ ተቋም አድጎ ስዊት ላይፍ ፎር ኦል የተሰኘ እንግዲህ ኤንጂኦ ሆኖና ከፍ ብሎ በጣም ያው በጎ ፈቃደኞች ጋር ነበር የምንሰራው ብዬሻል ነበር ያኔ። እነሱ ያው በጎ ፈቃደኞች የቦርድ መር ድርጅት አድርገ ነው እንግዲህ ህጋዊ ሰውነት ይዞ እየሄደ ነው። እኔ ነኝ መፍትሄው ያው በጣም ደስ ይላል። የሆነ ነገር አካል መሆን ራሱ በጣም ደስ ይላል። እንግዲህ ዛሬ እንደዚህ ሰፋ ብለን ነፋስ ላይ የተገናኘ ነው ደግሞ ባለፈው ግንቦት 30 ያከበራችሁት በዓል ነበረ፣ የምስጋና ቀን ብላችሁ። ያው ሁሌ ነው የምትጠራኝ፣ እኔ ግን በሆነ ምክንያት በቃ አይሳካልኝም። ልክ ቀኑ ዕለት ራሱ አይ አልኩኝ በቃ ጠዋት ላይ እሑድ ዕለት። ስለዚህ በአሁኑ የምስጋና ቀን አክብራችኋል ግንቦት 30። እንዴት ነበር የምስጋናው ቀን? እስኪ መጀመሪያ እንዴት አለፈ? ከዛ ምስጋና ቀን ምንድነው ብለው ደግሞ ተመልካቾች ስለሚጠይቁ ወደዛ እመጣለሁ። አሪፍ። ያው 6 ዓመት ሙሉ ግን አይመቸሽም? አይ የጠራኸኝ እኮ 6ቱንም ዓመት አይደለም የተገናኘነው 3 እኔ መፍትሄው በኋላ ነው። እሺ አመሰግናለሁ ምስራቄ። ቃናዎች እንደ ሁል ጊዜ ያው የህይወቴ ተመልካች ነኝ። በጣም በወደው ሾው ነው። ብዙ አስተማሪ በጣም አሪፍ ፕሮግራሞችን እንዲሁም የምንከታተልበት እኛም ደግሞ እድሉን አግኝተን መልእክታችንን ለብዙዎች የደረሰበት በእኔ ነኝ መፍትሄው ያኔ እንቅስቃሴ ላይ ብዙ ሰዎች ተመልክተው ሀሳብ አስተያየት ሰጥተውን ነበር። በዚህ አጋጣሚ ያው ማመስገን እወዳለሁ። አመሰግናለሁ። ግንቦት 30 በጣም ተናፋቂ ቀን ናት በእኛ። ምክንያት አለን። ላለፉት 6 ዓመታት እንግዲህ በጎ የሰሩ ሰዎችን፣ ስራ የፈጠሩ ሰዎችን፣ ማህበራዊ ሚዲያው ለበጎ የተጠቀሙ ሰዎችን እንዲሁ ስናመሰግንበት የቆየ መርሃ ግብር ነው። እንግዲህ 1 2 3 ለውጦች አሉት። 4 5 6 እያደገ መጥቷል። አድጎ ልክ 10ኛው ላይ ሲደርስ ደግሞ የምስጋና ቀን ተብሎ በሀገር ደረጃ እንዲሰየምልን ሰዎች ከጠዋት ጀምረው እንዲመሰጋገኑ ሶሻል ሚዲያው፣ ቤቱ፣ ትምህርት ቤቱ፣ የስራ ቦታው ሁሉ በምስጋና እንዲጥለቀለቅ ሰውን በሰውነቱ ብቻ በደከመን ጊዜ አይዞ በርታ አይዞሽ ያለን ሰው ደግሞ የምናመሰግንበት ቀን እንዲሆንና ይሄ ለምስጋና የምንቸኩልበት ይህቺ ቀን መጣች ብለን በጣም የምንጓጓበት ቀን እንዲሆን እየሰራን እንገኛለን። 10 ላይ ስንደርስ ያው በዛ እንደምንገናኝ ተስፋ እናደርጋለን። አሁን 6 ላይ ነን። ያለፉት 6 ዓመት ጉዟችን እንግዲህ ያው ትንሽ የተወሰኑ ለውጦች እድገቶች አሉት። ዘርፎችን እየጨመርን ያለፉትን 2 ዓመታት 3 ዓመታት እንዲሁ ለተመልካቾች ትንሽ ለማስቃኘት ብንሞክር ከጠዋት ጀምሮ ከ12 ሰዓት ላይ የጽዳት ባለሙያዎችን ከተማችንን ውብ ስለምታደርጉልን ንጹህ ከተማ እንድናይ ምክንያት ስለሆናችሁ እናመሰግናለን እንላለን። ደስ ይላል። እነሱ ባይኖሩ አስበሽዋል ቀኑ ምን ያህል ከባድ ሊሆንብን እንደሚችል? በጣም በሌሊት ተነስተው ያው በ11 ሰዓት ንፋሱ፣ ብርዱ፣ ብዙ ቻሌንጆች እንደምናውቀው ብዙ ያው በቂ የሆነ ክፍያም አይኖርም እና ያንን ሁሉ ተቋቁሞ ለሚያደርጉልን ሰዎች በጣም ምስጋና ያስፈልጋል ብለን ከሱ ጀምረን እንግዲህ ከዛ 2 ሰዓት ላይ ደግሞ በእውቀት ስለምታንጹን በጣም የምትችሉትን ነገር ሁሉ ስለምትሰጡን እናመሰግናለን የእውቀት አናጺዎቻችን ብለን
መምህራኖችን ደግሞ ማን ነው መሰልሽ የሚያመሰግነው? ራሳቸው ተማሪዎች በተማሪዎቹ እንዲመሰገኑ እናደርጋለን። ከዛ ረፈድ ሲል ደግሞ ወደ ሕክምና ባለሙያዎችን ደግሞ ታካሚዎቻቸው እንዲያመሰግኗቸው እያደረግን ከ6 ሰዓት በዚህ መልኩ እንቆይና ከ6 ሰዓት በኋላ ደግሞ ወደ ማጠቃለያው ፕሮግራም እንሄዳለን። በነገራችን ላይ ይህ ፕሮግራም በአዲስ አበባ ብቻ አይደለም፣ በመላው ኢትዮጵያ እንዲሆን ወደፊት አስበናል። ግን 3 ከተሞች ላይ ሰርተናል። በሐዋሳ፣ በሐረር፣ በአዳማ ላይ እዚህ ላይ እንግዲህ ያኔ እኔ መፍትሄው ላይ አብረውን የሚንቀሳቀሱ ቅልብ ያላቸው ተባባሪዎች አሉ። እነሱ ኮኦርዲኔት ያደርጋሉ፣ ትምህርት ቤት ይመርጣሉ፣ የህክምና ቦታ ሄደው ያናግራሉ። ከዛ ያለውን ነገር ፋሲሊቴት ያደርጋሉ። በደንብ በቃ እዛ ከተማው ላይ ያለውን በደንብ ያንቀሳቀሱታል። ቻሌንጆችም ይኖሩናል። ግንቦት 30 ከመድረሱ በፊት እኔም የማመሰግነው ሰው አለኝ የሚል ቻሌንጅ፣ እሱን ተቀላቅለሽ አለኝ እኔም የማመሰግነው ሰው አለኝ ብለው ብዙ ሰዎች ጆይን እንዲያደርጉና የሚያመሰግኑትን ሰው ለምንድን ነው የሚያመሰግኑት? በሶሻል ሚዲያ ነው ቻሌንጁ። በሶሻል ሚዲያ ላይ ፎቶቸውን ይልኩልናል። እኛም ዲዛይን እንሰራና የሚያመሰግኑትን ሰው ልክ ግንቦት 30 የዕለት ሁለት ሶሻል ሚዲያቸው ላይ አክስቴ፣ አጎቴ፣ እንዲሁ ጎረቤቴ፣ አከራዬ፣ ሐኪሜ፣ አሽከርካሪ ምን ነው አከራዮች ይመሰገናሉ። ምርጥ አከራዮች አሉ። ብዙ ጊዜ ጸቡ ያኛው ጉዳይ ቢመጣ አከራዮች በጣም በጣም ምርጥ አከራዮች አሉ። እኔ አሁን እንደ ድል ሆኖ የኔን አከራዮች ላንሳለች። የቤትም የቢሮም አከራይ እንዴት አይነት በቃ በጣም ምርጥ ሰዎች እንደሆኑ ከመጀመሪያም ጀምሮ እስካሁን ያለሁበት በጣም አሪፍ አከራዮች ናቸው ያሉት እና እንደዚህ ጫለ በጣም የሚወጣ አላቸው። በጣም የሚመሰገኑ በጣም አስደናቂ አከራዮች አሉ። እነሱን ጨምሮ ብዙ እንግዲህ ብዙ ሙያ ላይ ብዙ ሰዎች እንዲያመሰግኑ እኔ የማመሰግነው ሰው አለኝ። ቻሌንጅን እንዲሁ ይቀጣጠላሉ። እንደው አመስግኝ ብትባይ ቀጥይ እስኪ አንድ ሰው አመስግኝ። እኔ በጣም ብዙ ማመስግነው ሰው አለ። የባለቤቴን እህቶች በጣም አመሰግናለሁ። መቀጠል እችላለሁ። ስለነሱ ስታስቢ የሆነ ምክንያት አለሽ አይደል? አዎ፣ በጣም ያንን ስታስቢ ምን ይሰማሻል? በጣም ደስ ይለኛል። እነሱ ስላሉኝ የሆነ ነገር ብሆን ከመሄድባቸው ሰዎች ናቸው ማለት ወንድሞቼ ምናምን አሉ። ግን የበለጠ ምክንያት ስላለኝ ነው እነሱ ያልኩት። ስለሚረዱሽ አይደለ? እንደዚህ አሁን የሚረዱንን ሰዎች ፋይናንስ ላይ ችግር ገጥሞ ያገዙን ሰዎች አሉ አይደለ? በደከመን ጊዜ ደግሞ አይዞሽ ብለው ደግሞ ያገዙን ሰዎች አሉና ስለነሱ ስናስብ ደስታ ነው የሚመነጨው ከውስጣችን። በአጠቃላይ የባለቤቴ ቤተሰቦች ወንድሞቹም በአጠቃላይ በጣም የሚመሰገኑ ናቸው። ቤተሰቡ፣ እናቱ፣ አባቱ በቃ የባለቤቴ ቤተሰቦች ልበል ለየት ባለ መንገድ ላመሰግናቸው መድረኩ ቢሰጠኝ ያንን ቤተሰብ ማመሰግንበት በጣም ብዙ ምክንያት አለ። ስለዚህ ይሄ ግንቦት 30ኛ ልክ አሁን ምስራቄ ስታስቢው ስትጽፊው ስትአስቢው በራሱ የሚሰማሽን ደስታ ሙሉ ኢትዮጵያ ሕዝብ ቢሰማው ብለን ነው እየታገልን ያለ ነው። ሶሪ የማመሰግነው ሰው አለኝ የሚለው ቻሌንጅ ይሄንን ሰዎች ስቶሪያቸውን እያያያዙ ፖስት እንዲያደርጉ እንዲነግሩ ያንን እንዲያሰላስሉ እንዲያስቡ ነው የምናደርገው። ከዛ ይሄን ከጨረስን በኋላ አመሻሽ ላይ የማጠቃለያው ፕሮግራም እንግዲህ ያለፉት ስካይላይት ሆቴል በተከታታይ 2 ዓመታት አዘጋጅተን ነበር። ካፒታልም ነበርን። መጀመሪያ ዛሃብ ሆቴል ነበርን። ከዛ ወደ ቤልቪው ገባን። ካፒታል ነበርን። ስካይላይት 2 ዓመት ቆይተን የአሁኑ ደግሞ ያው በህፃናትና ወጣቶች ቲያትር ቤት ገባን። ምንድነው ምክንያት አለን። በነገራችን ላይ የምንዘራው ዘር ለህፃናቶች አሁን 50% የሚሆኑት ታዳጊዎች ነበሩ፣ እንግዶች ነበሩ የመጡት የዚህኛው ፕሮግራም ላይ። ምክንያቱም ለእነዚህ ልጆች ስካውቶችን አይተሻል ሾው ሲያቀርቡልን ነበረ። ህፃናቶች አንዱ የክብር እንግዶቻችን ነበሩና እነሱም ያው ማዕከሉ ለነሱ በደንብ በእውቀት እንዲታነጹ፣ ጤናማ ስብዕና ኖራቸው እንዲታነጹ፣ ጤናማ አስተሳሰብ እንዲኖራቸው እንግዲህ እንዲህ አይነት ማዕከላቶች እነሱ ላይ ትልቅ ዘር መዘራት አለበት። እኛም እንግዲህ በገባልክ እዚህኛው ኢቨንት ላይ ለነሱ ጥሩ ዘር ነበር ለመዝራት የሞከርነው። እንግዶች የክብር እንግዶች ነበሩ። እነሱም እንግዲህ በጣም የደመቀ አሪፍ ቆይታ ነበረ። በተለያዩ ዘርፎች እንግዲህ እንደተለመደው አንድ ያካተትነው ዘርፍ ከዚህ በፊት በስራ ፈጠራ፣ በበጎ አድራጎት፣ ማህበራዊ ሚዲያውን ለበጎ የሚጠቀሙ ሰዎችን ነበረ። አሁን ስፖርትን አካተን ተነቃቅቷል እኮ ስፖርትን እንዲሁ አካተን አስኪዳን ነበር። በጣም የደመቀ ነበር። ያው
ቻሌንጆች ነበሩት ቦታ ለውጦች ቀኑን ግን በጭራሽ አንቀይርም ያ እንግዲህ ማንኛውም ኢቨንት ሲዘጋጅ ብዙ ተግዳሮቶች ቻሌንጆች እንደሚኖሩት ገምታለሁ ሰሞኑን አንድ ሰው ደውሎ ለራእይ ታማኝ ሁን እኛም እንግዲህ ይሄ እንዳልኩሽ ራእያችን ነው ብዙ ዋጋ የከፈልንበት ብዙ የደከምንበት እንግዲህ ቲሞቼ እኔ ከፊት ልምራው እንጂ በጣም የሚገራርም ትልልቅ ሐሳብ ያላቸው ቅልብ ያላቸው የሚገራርሙ ትልልቅ ቤተሰብ ኖሯቸው እንግዲህ ቤተሰቦቻቸውን እየተው ለዚህ ፕሮግራም መሳካት ትልቅ ዋጋ እየከፈሉ ያሉ ልጆች አሉ ራእያችን እንግዲህ አንድና አንድ ነው ግልጽ ነው በ10 ዓመት ውስጥ ይህንን ቀን የምስጋና ቀን አድርገን ማስኬድ ነው ይሄን ስንል ቅድም ያልኩሽን ደስታ በሁሉም ኢትዮጵያውያን ፊት ላይ ልብ ላይ አእምሮ ላይ ማየት ነው የምንፈልገው ቅድም ያልናቸው አዎንታዊ ነገር እንዲኖረን እሱን ማየት ነው የምንፈልገው ያው እንግዲህ እሱን ለማየት በገባን በተቻለን አቅም እየጣርን ያለ ነው ያው ዓለማችን ላይ እንግዲህ እኛ 6 ዓመት አይደል የመጣ ነው እንግዲህ አሜሪካ ላይ የታንክስጊቪንግ ዴይ ይከበራል ሳራ ጆሴፍ ናት መነሻ ጋዜጠኛና ደራሲ ናት ጸሐፊ ናት ኦኬ ከሰው ነው እንዴ ተነሳው እሷ ምን አለሽ ጸሐፊ ናት በጋዜጦች ላይ እንደዚህ በጽሁፎቿ ላይ በጣም ይሄንን ቀን መታሰብ አለበት እንዴ ደጋግማ ፑሽ ታረግ ነበር ለ36 ዓመታት ያህል ይሄንን ሐሳብ ደጋግማ 36 ዓመት ያህል ከመጽደቁና እንዴ ከመሰየሙ ተሰራ ነበር ከዛ በ36 ዓመት ላይ እንግዲህ ጸደቀላት ያ ቀን አሁን በአሜሪካ ይሄ አሁን የብሔራዊ የምስጋና ቀን ብለው ይሄኛም አሁን አዌርነሱ አለና ታንክስጊቪንግ ሲባል እንዴ ዛጋ የሚሰራው ተርኪ ነገር ተስተያጭ ከወፉ ጋር ምን ያገናኛል ብዬ አስብ ነበር ስለዚህ እሷ መነሻ እሷ አድርገው እንግዲህ በሀገር አሜሪካ ያለፈውን ጊዜ እንዲሁ አመስግነው የሚያልፉበት መጪውንም ጊዜ ደግሞ በምስጋና እንዲሁ የሚቀበሉበት መርሃ ግብር ነው እንግዲህ በኢትዮጵያችን ላይ ደግሞ ያው የምስጋና ቀን ያስፈልጋል ብለን ስንል አይተናል ትንሽ መለስ ያሉ ጥናቶች ለማድረግ ሞክረናል ስለዚህ ይህንን ቀን በተለይ ግንቦት 30 ባለፉት 6 ዓመታት እንዲህ ያደረግን ስንቆይ ያው ቻሌንጆች ቢኖሩም የተሻለ ደግሞ ለማድረግ ብዙ ጥረት እያደረግን የምስጋና ቀን እንግዲህ ሲሰየም ልክ ቅድም የተሰማሽን ስቶሪ ለነሱ ለእህትሽ ለባለቤትሽ እህቶች ስታስቢያቸው የተሰማሽን ስሜት ሰዎች ደግሞ ምድር ላይ በጣም አሪፍ ሰው አለ ቤተሰብ ጓደኛ የሥራ ቦታ ላይ ነው ምድሪቷን ጥልቅልቅ ያደረጉት ጥሩ ሰዎች አሉ መጥፎቹ ብቻ አይደሉም ስለዚህ አሁን እነሱን እያሰብን የምንቆይበት እንዲሆንና በሀገራችን ይህ ቀን የምስጋና ቀን እንዲሆን ነው እንግዲህ እየሰራን ያለነው በጣም ደስ ይላል ስለዚህ ከዚህ ቀደም ይመስለኛል 1-2-3 ዓመት ቀደም ብሎ ጳጉሜ ላይ የሆነ የምስጋና ቀን ነገር ነበረ ደግሞ የበጎ ሰዎች ይባል ማለት ከነዛ የሚለየው እንዴት ነው እናንተ እሺ የኛ እንግዲህ ያው መነሻውም ጣፋጭ ህይወት አይደለ ጣፋጭ ህይወት እንግዲህ የሚሰራው አንዱ በምስጋና ነው ህይወትን ማጣፈጫው ቅመሙ ምስጋና ነው ብለን ያለፉትን ዓመታት እየሰራን ቆይተናልና እኛም እንግዲህ አይተናል በሀገራችን ላይ ምን እየተሰራ ነው እንዴት ነው ሁኔታዎች የሚለውን ነገር ምስጋና ስንል ሌሎችም ቦታዎች ላይ ይሰራሉ እንደ በሃይማኖት ደረጃ ያው ከምስጋና ጋር በተያያዘ የሚታሰቡ ቀናቶች አሉ ስለዚህ በተለያዩ ብሔሮችም እንዲሁ የሚታሰቡ ከምስጋና ጋር በተያያዘ ቀኖች አሉ በሃይማኖትም ደረጃ አለ በመንግስትም ደረጃ ደግሞ የሚታሰብ ምስጋና እንግዲህ አይ ቲንክ 1-2 ጊዜ ነው በጳጉሜ ላይ ተካሂዶ የነበረው ከዛ ግን ያው እንደየ ወቅታዊ ሁኔታዎች ይቀያየራል አፕዴት ይደረጋል ይቀያየራል ቋሚ ግን ሆኖ እስካሁን ባለንበት የለም የኛ እንግዲህ እስካሁን የመጣ ነው 1ም 2ም 3ም እስከ 6 ድረስ ግንቦት 30 ላይ ነው ይሄን ቀን ስናካሂድ የመጣ ነው ስለዚህ ነገር ባይ ከሆነ በአጠቃላይ ሁላችንም የሚያስማማ አገራዊ የሆነ የምስጋና ቀን አንድ ቀን ቢያንስ ሀገሪቱ እንዲኖራት ነው እየሰራችሁ ያላችሁት በትክክል የእናቶች ቀን አለ እናቶች ይመሰገናሉ አባቶች አለ እና አጋጣሚ ግንቦት ወር ላይ ነው ይሄኛው እኛን ሰብሰብ አድርገን ነው ግንቦት 30 ላይ መላ የምስጋና ቀን እንዲሆን ማጠፊያው ማሰሪያው በኢትዮጵያ ብቻ ሳይሆን ያው አፍሪካ ትንሽ አይት ስናረግ እንዴት ነው የአፍሪካስ ጉዞ ወጣቶቿ ምናልባት እምቅ አቅማቸውን አንድ ሊያወጡ ከሚችሉባቸው
እድሎች ውስጥ አንዱ አመስጋኝነት ብንለማመድ ብዙ የተሻለን አቅም የማውጣት እድልን ይጨምራል ብለን እናስባለንና ያው አፍሪካን ስናስብ ብዙ ወጣቶች በብዙ አይነት ቻሌንጅ ውስጥ የሚያልፉባት አህጉር ናት አይደል? የምንኖርባት አፍሪካ ብዙ ሀብት ኖሯት ግን እርስ በርስ እየተጣላች በጣም በብዙ ቻሌንጆች ውስጥ እያለፈች በተለይ ወጣቶቿን እየገበረች ያለች አህጉር ናትና ምናልባት እኛ አንድ እንደ መፍትሄ እስኪ እንደው አቅማችንን ለመረዳት አቅማችንን ለማወቅ ሪሶርሳችንን ለመገምገም ከምስጋና እንጀምር ብለን በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ከፍ የማለት በአህጉር ደረጃ የመሄዳለን። ከምስጋና ጋር በተያያዘ አይ ቲንክ ናይጄሪያ ውስጥ ጋና ውስጥ የሚካሄዱ የየራሳቸው ባህላዊ ነገር አላቸው። በናይጄሪያ ውስጥ በተለይ ከግብርና ጋር በተያያዘ የሆነ ጊዜ ጠብቀው የሚያመሰግኑበት ጊዜ አለ። በጋና ውስጥ የሆነ የድርቅ ጊዜ ነበረ። ያንን ጊዜ ካለፉት በኋላ ያንን ደግሞ ያፌዙበታል፣ ይቀልዱበታል እና ጋና ውስጥም እንዲሁ የሚታሰብ የሚከበር አለ። ግን ሌሎች እንዲህ በብሔራዊ የአህጉር የምስጋና ቀን የሚለው የለም። ይሄን ለማድረግ እንግዲህ ጉዞ በጣም ረጅም ነው፣ ትልቅ ስራ ይጠብቀናል። ግን አጋጣሚው አለ። የአፍሪካ አንድነት ድርጅት እዚህ እንደመሆኑ ለምሳሌ የአፍሪካ ህጻናት ቀን ተብሎ በመላው አፍሪካ የሚከበር በዓል አለ። እዚህ የአፍሪካ የምስጋና ቀን ማስማል የምትችሉበት አጋጣሚ እንግዲህ አለ ይመስለኛል፣ ሰፋ አድርገን ስናየው። ተስፋ አለን እንግዲህ የሞከርን ነው። ያው እንዳልኩሽ ራእያችን ትንሽ ሰፋ ያለ ሩቅ ነው። ያው በገባን ልክ ማለፋችን አይቀርም። ከማለፋችን በፊት ምን ጥሩ ነገር ሰርተን አለፍን ብለን ስናስብ ቢያንስ በገባን ልክ ከነ ቻሌንጆቹ ከብዙ ቻሌንጆች ጋር ይሄንን ቀን ለመስጠትና ፖዚቲቭ ኢነርጂ በሀገር በአህጉር በቤት በከተማ እንዲመጣና በደንብ እንዲሰራጭ ነው የምናስበው። እንግዲህ በተለይ በማህበራዊ ሚዲያውን ብቻ ስናይ በጣም ምርጥ የሚሰሩ ልጆች አሉ የምንናፍቃቸው ደስ ሲሉ ብለን የምናያቸው። በዛው ልክ ደግሞ እነዛኛዎቹ ግን በጣም ተቆጣጥረውታል። ኔጌቲቭ ኢነርጂ የሚለቀቀው አይደለ? የሆነ ጥፋቶች በደንብ ሶሻል ሚዲያው ላይ ስለጠፉ ዓለም ጠፋች ማለት አይደለም። ጥቂት የሆኑ ስህተቶች ወይ ደግሞ እንከኖች ወይ ጥፋቶች ባየን ቁጥር ዓለም ጠፋች ማለት አይደለም። በጣም ጥሩ ሰዎች አሉ ዓለማችን ላይ በየቢሮአችን፣ በየቤቱ፣ በየስራ ቦታው የሚገራርሙ ጥሩ ሰዎች አሉና ሶሻል ሚዲያው ላይ ደግሞ ያንን ሞር ብንቀባበለው ሞር የተሻሉ ነገሮችን መፍጠር ይቻላል። ጥሩ በጎ የሰሩ ሰዎችን ነገር ብዙ ፖዚቲቭ ነገር በማዝነብ ባላንስ መፍጠር ይቻላል። አይመስልሽም? ጥሩ ነው በጣም። እሱን ነው እንግዲህ እኛም እየሰራን ያለው። ላይ ቅድም ስለ ጣፋጭ ህይወት አንስተሃልና ምናልባት ተመልካቾች ጣፋጭ ህይወት ብሎ አንስቷል። ምንድነው ከጣፋጭ ህይወት ነው የጀመርነው ስትል ጣፋጭ ህይወት ምንድነው ብሎ ይጠይቃሉ ብዬ ገምታለሁና ሲጀመር ማን ጀመረው? ለነማን ጀመረው? እንደገና ደግሞ እነማንስ ናቸው የሚመሰገኑ ብላችሁ ስትጀምሩት መጀመሪያ የጀመራችሁ? እሺ ወደኋላ እድሜ ልታስወጪ ነው። ችግር የለውም። አሁን ሲያዩኝ ገና ወጣት ልጅ ነው። አሁን አንተ እድሜ ያሳስባል? እንዴት ነው የማያሳስብ? ሴቶች ናቸው ብዬ ነው የሚያሳስባቸው። አይ አሁን ወደኋላ ሲሄድ ይሄ ሁሉ በዚህ ሁሉ አመት እንዲባል ቁጥር እንዳይሰራብን ነው። ችግር የለውም ማለት አድርገው። እሺ 6 አመት ሆኖናል ስንል የሬዲዮ ፕሮግራማችን የዛሬ 9 አመት ማለት ነው የጀመረው። ልክ 3ኛ አመታችን ላይ ጣፋጭ ህይወት የሚል የሬዲዮ ፕሮግራም አለ። መነሻው እሱ ነው። ጣፋጭ ህይወት የሬዲዮ ፕሮግራም ብቻ አይደለም። ከዚህ በፊት እናንተም ጋር ያመጣን የኔ መፍትሄ ጉዳይ ይመለከተኛል የሚል እንደውም በዚህ አጋጣሚ ቃና ቴሌቪዥን ትልቅ ባለውለታችን ነው። የስደት ጉዳይ ላይ የሰራ ነው አንድ ቪዲዮ ነበር ይመለከተኛል የሚል በነፃ እንዲሁ መልእክቱ እንዲዳረስ ሰዎች ጋር ግንዛቤ ለመፍጠር ሰርቶልን ነበረና በዚህ አጋጣሚ ማመስገን ያስፈልጋል። ሬዲዮ ፕሮግራማችን እንግዲህ ዝም ብሎ አየር ሰዓት ላይ ወጥቶ ያንን ሰዓት ሸፍነን ማለፍ ሳይሆን ሪል ኢምፓክት የሚፈጥር ነገር መፍጠር ነበር ሀሳባችን። ስቱዲዮ እንጋብዛለን እንግዶችን የህይወት ጉዟቸውን ያጋሩናል። ስራ ፈጣሪዎች፣ አድራጊዎች፣ አርቲስቶች የህይወት ጉዟቸውን ያጋሩን ነበረ። በ3 አመት ጉዟችን ላይ እስኪ ለምን ይሄን 3ኛ አመታችንን ስፖንሰር እንግዲህ ማግኘት ቻሌንጅ አይደለ? ሬዲዮ ስንጀምር የመጀመሪያ ጊዜ ስፖንሰር ያደረገን ድርጅት ነበር። እሱን ቴንኪው ማለት አለበት ያስፈልጋል በጣም ብለን የመጀመሪያ ስንጀምር በስፖንሰር ነበር የገባ ነውና ያንን ከዛ እስኪ አብረው ነው የመጡትን ሰዎች እናመስግን። በተለይ ስቱዲዮ መጥተው እንግዳ ሆነው ልምዳቸውን የህይወት ጉዟቸውን ያጋሩን ሰዎች አሉ። እነሱን በዘርፋቸው አድርገን ከህይወት ክህሎት ስልጠና ጋር ስብዕና ግንባታ ላይ የሰሩ ሰዎች ነበሩ። እነሱን
ከዛ ስራ የፈጠሩ ልጆች ነበሩ። ለምሳሌ ኢዘዲን ከሚል የመጀመሪያው ተመስጋኛችን ውስጥ አንዱ ነበረ። የምናውቀው ነው። ኢዘዲን ከሚል ወጣት በአሁኑ ሰዓት ለብዙዎች የስራ ዕድል መፍጠር የቻለ ልጅ ነው። እሱን ጨምሮ በበጎ አድራጎት ላይ እነ ባይሽ ኮልፌን ታውቂያቸዋለሽ? እነ ሄኖክ እነ ሄኔ አሁን የመጀመሪያ ተመስጋኞቻችን ነበሩ። ልክ 3ኛ ዓመታችንን ስናከብር 3ኛ ዓመታችን ተጨማሪ ሁሌም ሬዲዮ ላይ መጥተው እንግዶቻችን ምስጋናን ያነሳሉ። ከስኬታቸው ጀርባ አመስጋኝነታቸው እነዚያውን ስኬታማ ናቸው የምንላቸው ስራ ዕድል የፈጠሩ የሚያመሰግኑ ሰው አለ። የሚፈጥሩት ተጽዕኖ ጥሩ የሆነ ለሀገር የሚጠቅም ነገር ለዓለም አሪፍ ነገር ያበረከቱ ሰዎች ሁሌ ምስጋናን ያነሷታል። ስለዚህ አንዷ ህይወት ማጣፈጫ ቅመም ምስጋና ናት የምትለዋን ተማርን እኛ። ስለዚህ ለምን ይሄ 3ኛ ዓመታችን ላይ እነዚህን ሰዎች በማመስገን አንጀምርም በሚል 3ኛ ዓመት ላይ ደም ልገሳ ነበረ፣ የቻሪቲ ስራዎች ሰርተን ነበር። ከዛ ባለፈ ደግሞ ሪኮግናይዝ ደግሞ ያደረግናቸው አጋሮችንም በጣም አመስገነን ከዛ እነዚህ እንግዶቻችንን አመሰገንን። ከዛ ከ3 ነበር ዘርፉ እያደገ አሁን ትምህርት ቤቶች ሐዋሳ የምትዩ ሐረር የምንለው እነዚህ አሁን የምናያቸው በምስል ላይ የምናያቸው ነገሮች በጣም እያደገ እየሰፋ ሄደ ማለት ነው። ስለዚህ ሬዲዮን መነሻችን ነው ሬዲዮ። ከዛ ተነስተን እንግዲህ ጣፋጭ ህይወት ለመስሪያ ብዙ አየር ላይ ሆነን ብዙ ሀሳብ አንሸራሽረናል። አየር ላይ ሆኖ ሀሳቡን መልቀቅም ብቻ ሳይሆን መውረድና ሪል ፕራክቲካል የሆነ ነገር ያስፈልጋል። ስለዚህ በዛ ደግሞ የጣፋጭ ህይወት ቲም አይታማ የሚገርምሽ በሬዲዮ ምክንያት ያው ኢምፓክት መፍጠር አለብን ብለን ስለተነሳ ከ3000 በላይ ለሚሆኑ ልጆች ነፃ የትምህርት እድል የስልጠና እድል ሊያገኙ ማድረግ ችለናል። ከ4000 በላይ የሚሆኑ ሰዎች የደም ልገሳ ላይ እንዲሳተፉ ያ ማለት ሂዱና ተሳተፉ ብቻ ሳይሆን እኛም እየተገኘን በየከተሞች አስተባባሪዎችንም እንዲሁ እያዘጋጀን እኛም እየተገኘን የተሳተፍንባቸው አሉ። ከዛ ባለፈ ከህክምና ጋር በተያያዘ አርባዎቻችን ከ25 በላይ ሰዎች ህክምና ማግኘት ይችላል በዚህ ሬዲዮ ፕሮግራም። ብዙ አሉ፣ ብዙ ስቶሪዎች አሉ። ደግሞ ህይወት ከብዶኛል፣ ህይወት ደክሞኛል፣ እኔ በቃ አረባም ራሴን ለማጥፋት እፈልጋለሁ፣ በቃ ከብዶኛል የሚሉ ሰዎችን ደግሞ ቢሮ ባለሙያዎችን እያገናኘ ከ50 በላይ የሚሆኑ ሰዎችን የካውንስሊንግ እና የሚገርምሽ ባለፈው አንዷ ፕሮግራም ላይ ተገኝታ ነበረ። ያኔ እኮ ያደረጋችሁልኝ ነገር በሬዲዮ ፕሮግራም አድምጣ ካውንስሊንግ እንዲሰጣት ባለሙያ አገናኝተናት ብላ ስታመሰግነን ነበር። እዚያም 6ኛው ዓመት ላይ ተገኝታ ነበር የምስጋና ፕሮግራማችን ላይ እና በዚህ ልክ ተጽዕኖ ለመፍጠር እየሞከረ ያለ በጣም ደስ ይላል። ጣፋጭ አሁንም አለ አለ ጣፋጭ አለ። ያው በፖድካስት መተናል ፔጅ ፖድካስት ብለን ሬዲዮ እንዳለ ሆኖ በሬዲዮ እንግዲህ በኤፍኤም አዲስ 97.1 ብዙ አመት ቆይቶ ነበረ። ከዛ እንግዲህ ደግሞ ወደ ዓለም መሄድ አለብን ብለን ወደ ፖድካስት የዲጂታል ዓለምን ጆይን አድርገናል። ፔጅ ፖድካስት ቀጥሏል። በጣም ደስ ይላል። በዚህኛው አመት ላይ እንግዲህ እንደ ኢንጂነር ወንድሙ ያሉ እነ ኪዲ ቢኒ የኪዲ ልጅ አይደል? ቢኒ ለእናቱ የሚንከባከበው እናቱን የሚያከብረው እሱን ለብዙ ወጣቶች ምርጥ ምሳሌ መሆን የሚችል ልጅ ነው አይደል? እኛ እንግዲህ ልዩ ተመስጋኛችን ነው እሱ። ምክንያቱም ይሄ ልጅ እንግዲህ ብዙዎችን በጽናት በብዙ ፈተና ውስጥ ሆነን የምንነጫንጭ ሰዎች አለን አይደል? ተሟልቶልን ብዙ ነገር። ይሄ ልጅ ግን በቃ በደንብ ቆም ብለን አይተነው ልንደነቅበት የሚገባ ልጅ ነውና እንደሱ አይነት ጽናት፣ እንደሱ አይነት ትዕግስት፣ እንደሱ አይነት ክብር፣ እንደሱ አይነት ስብዕናዎች ያስፈልጉናል። ስለዚህ እሱን ደግሞ በዚህ አመት ላይ አመስግነናል። ከዛም ባለፈ እንግዲህ በተለይ ተስፋ የምናደርግባቸው ወጣቶች አሉ። ቅድም ኢዘዲን ከሚል እንዳልኩሽ አሁን ደግሞ ጊዜውን በመጠቀም ሶሻል ሚዲያውን በመጠቀም ህሊና የምትባል በቲክቶክ ላይ ጥሩ አክቲቭ የሆነች የራሷን የህይወት ጉዞ እናቷንም እንዲሁ ቦታው ላይ ተገኝታ ነበር። እሷን ስታመሰግን ነበር እናቷ። እንግዲህ በዚህ ጊዜውን በመጠቀም የራሷን የስራ እንትን መፍጠር የቻለች ተስፋ እናደርግብሻለን በርቺ የሚል መልእክት አስተላልፈናል። ከዛ ባለፈ እንዳልኩሽ አንጋፋዎቹንም እንዲሁ ጣል እናደርጋለን።
ያ ማለት የስራ ፈጠራ ላይ ጠብታ አምቡላንስን የምናውቀው ነው። አቶ ክብረት በጣም የሚገርም ሰው ነው። የዓለም አቀፍ ትልልቅ ሽልማቶችን እንዲሁ ባለፈው ተሸልሟል። እንደሱ አይነት ሰዎች ደግሞ በጣም እንደሱ አይነት ስብዕና ያላቸው እንደሱ አይነት የሚሰሩትን የሚያውቁ እንደሱ አይነት የተግባር ሰዎች እንደሱ አይነት ሰዎች በጣም ያስፈልጉናልና በዚህ አመት ላይም ደግሞ እንደዚሁ አንጋፋዎቹንም ያካተትን አዳዲሶቹንም እንዲሁ ጣል እያደረገን አስኪደናል። ከባለፈው ከስካይላይት ከነበረው እንግዲህ ትንሽ አዲስ ነገሮችም ለመጨመር ሞክረናል። እንግዲህ የተሳካ ነበር። እንግዶቹ የክብር እንግዶቻችን ህፃናቶቹ ነበሩ። ከዛም ባለፈ እንግዲህ በህፃናቶቹም ላይ የዘራነው ዘር በጣም ድንቅ ነበረ። ቆንጆ ቆይታ ነበረ። ያው ሙሉን ከዘረዘርኩኝ ጊዜ እንተናለን በዚሁ ብንዘጋው ይሻላል። ምክንያቱም ያው ሰፊ ስለሚሆን እንግዲህ ያው ግንቦት 30ን የምስጋና ቀን ለማድረግ የምታደርጉት ጥረት እንዲሳካላችሁ መልካም ምኞቴን ገልጻለሁ። እዚህ ድረስ መተህ እንግዲህ ያው ያላችሁ ፕሮግራም ያላችሁን ሀሳብ ስላካፈልከኝ አንተነ በጣም አመሰግናለሁ። ወደፊት እንግዲህ ትልቅየው መድረክ ላይ በኢትዮጵያ የምስጋና ቀን የተሰየመ ጊዜ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ይሄን መልእክት እንግዲህ አስተላልፉልን። እንግዲህ አንድ ቀን ነው የምንፈልገው እኛ አንድ ቀን ስጡን። ግንቦት 30 ወይ ጁን 7 ይሰጠን። ለምንድን ነው የፈለግነው? ይሄ ቅድም አንቺ ፊት ውስጥ ያየሁት ደስታ አለ። ያንን አንቺ ፊት ውስጥ ያየሁን ደስታ ብዙ ኢትዮጵያውያን ፊት ላይ ማየት እፈልጋለሁ። እኔ ብቻ ሳይሆን ቲሜም ይፈልጋል። ስለዚህ ያቺን ቀን ግንቦት 30 የምስጋና ቀን እንድትሆን በቀሪዎቹ 4 ዓመታት ፖሊሲዎች ጋር በተያያዘ ፓርላማም ጉዳይ ህጋዊ የሆኑ አካሄዶችን እንግዲህ ለመሄድ ቅድመ ዝግጅታችን ያው 6 ዓመት ተሞከራል። አሁን ደግሞ ወደ ተግባር ለመሄድ ጥረት የምናደርግበት ነው። እንደማስቆዩ ተስፋ አደርጋለሁ። እንደሳራ መልካሙን ሁሉ እመኝላችኋለሁ። አንተነ በጣም ነው የማመሰግነው። ቴንክ ዩ በጣም። በዛሬ ህይወቴ እንግዲህ በምስጋና ቀን ላይ አተኩረናል። በምስጋና ቀን ላይ አተኩረን ያደረግነው ውይይታችን ይሄን ይመስል ነበረ። እንግዲህ ሁላችንም በውስጣችን የአመስጋኝነት መንፈስ ቢሞላ አካባቢያችንም ቀየራል፣ እኛም ደግሞ ጣፋጭ ህይወት ይኖረናል ብለን ያቀረብነውን ፕሮግራማችንን ዛሬ ጨርሰናል። ሳምንት በሌላ ፕሮግራም እንገናኛለን። መልካም